ቅድም የካርል ማርክስን ጨርሰን ላይ ነበር ያበቃ ነው። በንጉሠ ነገሥቱ ስልጣንና ጥቅም ወዳድነት በምክር ቤቱና በሚያወጣው ሕግ መላላት በአስተዳደሩ መበላሸት የሀሳብ መከፋፈል ስለደረሰ የኢጣሊያ መንግስት ጦር በቀላሉ በ6 ወራት ጊዜ ውስጥ በንጉሠ ነገሥቱ የሚመራው የሰሜኑንም የደቡብንም የጦር ግንባር አፈራርሶ አገሪቱን ለመውረር ቻለ። ስለዚህ ከህዝብ መንጭቶ በህዝብ ትግል ያልተገኘ ስልጣን ከፋፍሎ የማይሰጥና በነፃነት የማይሰራበት ህገ መንግስት ከመኖር አይቆጠርም። በዚህ ምክንያት ህገ መንግስት የታወጀለት የቀዳማዊ ኃይለ ሥላሴ መንግስት በኢጣሊያ ጦር ፊት ሲሸነፍ ምንም ህገ መንግስት ያልታወጀለት የዳግማዊ ምኒልክ መንግስት መሳሪያ እንደ ልብ በማይገኝበት የፈረንጅ ኃይል አብልጦ በሚያስፈራበት ዘመን የኢጣሊያንን ጦር ለማሸነፍ ችሎ ነበር። እኚህ ሰውዬ አሁን ሲመለከቱት እንግዲህ የቀዳማዊ ኃይለ ሥላሴ መንግስት ካመጣጣቸው ጀምሮ ወደ ስልጣን ታሪኩን የበታተነ ነው። አሁን የአድዋ ጦርነት ላይ ስትመለከት ምኒልክ ሲሄዱ ከራስ መኮንን ጋራ ችግር ነበር፣ ከራስ ሚካኤል ጋራ የኋላ ንጉስ ሚካኤል ችግር ነበር፣ ከደጃዝማች መንገሻ ጋር ችግር ነበር። ይሄንንም ሁሉ ሆኖ ግን ኢትዮጵያዊነትን አስቀድመው ነው ሄደው የተዋጉት። ኖርማሊ በቀዳማዊ ኃይለ ሥላሴ ጋር ስትመጣ በመፈንቅለ መንግስት ከልጅ ኢያሱ ይዞ በመምጣት የእስልምና እምነት ተከታዩን ኢትዮጵያዊ የንጉስ ሚካኤልን እና የልጅ ኢያሱን ተከታዮች የከፋፈለ ነበር። በብዙዎች ፖለቲከኞች አነጋገር ስልጣንን ከሁሉ ወደ ሸዋ ነገር ያመጣ ነገር በሚለው ነው፣ የተበታተነ ነገር ነበር። እኔ እንዲያውም ባለፈው ስንወያይ የአድዋ ድል ጦርነት ኢትዮጵያ ውስጥ በትክክል ማግኒፋይድ ሆኖ እንዳይሰራ ያደረገው ጉዳይ አንዱ ከአድዋ እስከ ማይጨው ድረስ ያለው 40 ዓመት ነው። የአድዋ ጦርነትን ማጉላት ማለት ቀዳማዊ ኃይለ ሥላሴን ማኮሰስ ነው። ያልተገራ ፈረስ ጠቅል እያላችሁ ከማይጨው ደንብሮ ለንደን ገባላችሁ ይባል እና ያለ ቲያትሩም ዘፈኑ ምንም ምኒልክ ላይ አልነበረም። ምክንያቱም ይሄ የቀነሰ ነገር አለው ለማለት ነው። እቺኛው ካላቋረጥ ከሊያስ ያዘው እንዳላስጠፋ አሁን ያነበብኳትኝና ብዙ ተደጋግሞ ሲነገር ሰማለኝ። አይ ቲንክ አዲስ ዓለማየሁ ትዝታ ላይ ይሁን ሌላ መጽሐፍ ላይ ጽፈዋል። አፄ ኃይለ ሥላሴ ግን ስላልተዘጋጁ ነው። በቀደም ባሉት ዓመታት ስልጣን በያዙበት ጊዜ ጣሊያን እስኪመጣ በነበረው ጊዜ ተዘጋጅተው ቢሆን ኖሮ ጣሊያንን መመለስ በመከት ይቻል ነበረ እና የእሳቸው ችግር አድርገው የሚያስቀምጡ አሉ። ይቻል ነበረ በጣም ሀያል አልነበሩም። ጣሊያን የዛን ዘመን ላይ የዓለም አቀፉ ሁኔታ የእነ እንግሊዝ ምናምን ትብብር ዝም እያሏቸው ይሄ አፒዝመንት ፖሊሲ ምናምን ነበር የዛን ጊዜ አለ። ግን ችግሩ ምን መሰለህ፣ ቀዳማዊ ኃይለ ሥላሴ ስልጣን ከያዙ ጀምሮ ከምኒልክ ሞት በኋላ ከኢያሱ ጋር የሚደረገው ትግል ፎርማሊም ኢንፎርማሊም አላቆመም ነበር። በ1917 የሰገሌ ጦርነት ነበር አይደል? በሰገሌ ጦርነት ንጉስ ሚካኤል ከተሸነፉ በኋላ ታሰሩ፣ ትግራይ ሄዱ፣ ጠፉ። ልዑል አስራት ልዑል ራስ ካሳ ጋር እንትን ፍቼ ታሰሩ። ሰላሌ የሴት ልብስ ለብሰው ሰራተኞቹ አስመለጧቸው። የጎጃሙ ልዑል ራስ ኃይሉ የልጃቸው የሰብለ ባል ነበሩ ኢያሱ እና ኢያሱ ተይዘው እስኪገኙ ድረስ ከአፋሮች ጋር በነበረ ነገር ፓወራቸውን ኮንሶሊዴት ለማድረግ ከዚህ ከወግ አጥባቂው ጋር በመታገል ኢንተርናል ኮንፍሊክቱ ብዙ ነገር እንዳይዘጋጁ አደረጋቸው እንጂ የነበረ እድል ነበር። ሎካል ፖለቲክሱ ጠለፋቸውና በምንም አይነት እንዳይዘጋጁ። ለምሳሌ አሁን በስለላ መረጃው ይታወቃል፣ ሊወራቸው እንደሚፈልጉ ይታወቃል በመጡበት ሁኔታ ላይ። ልክ ነው። ኦኬ ኢንተረስቲንግ። እነዚህ ነገሮች ናቸው ማለት ነው። አፄ ኃይለ ሥላሴ አልተዘጋጁም የሚያስብሉት እነዚህ ናቸው ማለት ነው። አልተዘጋጁም። ሎካል ፖለቲክሱ ትራፕ ነበር። ኢንተረስቲንግ። ራሱን ነቀንቃል። ልዩ አትቀበለው። ልክ ነህ። አሁን ብቻ ግን እኔ በዚህኛው ብቻ ሳይሆን አጠቃላይ ነገሩ ነው። እኔ እሱን ነበረ ኦልሬዲ ሁለተኛው ዓለም ጦርነት ዋዜማ ላይ ነው እና በጣም አውሮፓ ውስጥ አያሌ ሀገሮች እየፈሉ ነው። ደግሞ ይሄ አፍሪካን የመቀራመቱ እንትን በእርግጥ ቀደም ብሎ የተጀመረ ነው 1884 ምናምን ላይ የበርሊን ኮንፈረንስ። ከዛ በኋላ ጣሊያን ትፈልግ ነበረ ቅኝ ግዛት ቂም አለ እና በጣም ታጥቃ በመቶ ሺዎች የሚቆጠሩ ጦር ሰራዊት በነሱ እኮ ለሪቬንጅ ነው መጥቶ አውሮፕላኑ ነበር እኮ በመርዝ ጢስ በተከለከለ እና it was impossible almost impossible ብዬ ነበር። ግን ደግሞ ኢራንን አሁን ዛሬ ኢራን ላይ ቁጭ ነው የምንወያየው። ኢራን አሜሪካንን አይቻልም የሚባለው ነው ያ እንደ ቬትናም ጦርነት እኮ ሊሆን ነው። ቬትናም እኮ ተዋግቷል። ለምሳሌ በወቅቱ የነበረው የአሜሪካን ምን ዘ ስቴት ኦፍ ዚ አርት ሚሊተሪ ቴክኖሎጂ የሚጠቀም ነገር ማሸነፍ ችሏል። መርዝ አልተጠቀሙ አሜሪካ መርዝ አልተጠቀሙ። ችግሩ ግን ምን መሰለህ፣ እኔ ከልዩ የተለየ ሐሳብ ያለኝ የቀዳማዊ ኃይለ ሥላሴ መንግስት ለምሳሌ ስለ ኮሮኔሽናቸው ስታስብ አብዛኛው የአውሮፓ ነገስታት መጥተዋል። ተወካዮቻቸው ሮያሎች ያሉበት በሙሉ መጥተዋል። ኦልሬዲ ኤምባሲው ስታብሊሽ ተደርጓል። ከምኒልክ ጊዜ ጀምሮ በብዙ ነገር እየተገናኙ ይሰሩ ነበር። ይሄንን ጉዳይ ግን የሰሩት ሎካል ፖለቲክሱን ለማጠናከር ነው። ለምሳሌ ከምኒልክ ዶሚኔት ለማድረግ ቀዳማዊ ኃይለ ሥላሴም ቢሆን ለምሳሌ አሁን ኢያሱን የጣሉት ሞንታጅ ሰርተው
ከእንግሊዝ አምባሳደር ጋር ከፈረንሳይ አምባሳደር ጋር በፖለቲካል ሳቦታጅ ነው የሚላል። ምንም አይነት ጣሊያን ደግማ ልትወረን የሚችሉ በርካታ ምክንያቶች እያሉ ውስጣዊ ዝግጅት አላደረጉ። ቀዳማዊ ኃይለ ሥላሴ ነው ትችቱ። በጅሮንድ ተክለሐዋርያት ለምሳሌ ልክ አንዱ የሚያነሱት ነገር እንዲሄዱ የማይፈልጉ ግሩፖች ነበሩ። የእሳቸው ሄዶ መምጣት የኢትዮጵያን ሂስትሪ እና ዘመናዊ ጦርነት ታሪክ ለውጦታል። ባንዳ፣ አርበኛ እና ስደተኛ የሚል ነገር ፈጥሯል። ቀዳማዊ ኃይለ ሥላሴ ውስጣዊ ስልጣናቸውን ለማጠናከር ነው። ያኔ እኮ ልጅ ኢያሱ ጠፍተዋል። ልጅ ኢያሱ እስኪገኙ ድረስ ከባድ ነበር። የጦርነቱ ጊዜ እኮ ሚስታቸውን ሁሉ አስረዋቸዋል። ብቻ እቴጌ መነን እናታቸውን ወይዘሮ ስን ሚካኤልን አስረዋል። ፓወር ስትራግል ነው። ቢኮዝ አጎት ነው ስትመለከት ከአያታቸው ጋር ነው ውጊያው፣ ከእናታቸው ጋር ነው፣ ከአጎታቸው ጋር ነው ውጊያው። 1930 ነው የተቀቡት እሳቸው አፄ ኃይለ ሥላሴ። 1923 ጥቅምት 23 በ30 በኢትዮጵያ አቆጣጠር ኤግዛክትሊ 30 ጣሊያን 36 ላይ ነው 33 ይወረን 33 3 ዓመት በኋላ ማለት ነው። 33 በኢትዮጵያ ነው በፈረንጆች? በኢትዮጵያ ነው በፈረንጆች ነው። በፈረንጆች በእኛ 1926 ማለት ነው። 1926 ነው። ስለዚህ ከ3 ዓመት በኋላ ማለት ነው። ረጅም ጊዜ መስሎ ነበር። ይኸውልህ ግን እነዛን ጊዜዎች በሙሉ ስትመለከት እሱ ከ5 ዓመት በኋላ ነው ያወጡት። ኦኪፔሽኑ የወጣው በ41 ነው። 35 27 ማለት 4 ዓመት ነው። ያው 4 ዓመት 23 ተቀቡ 27ን ብለን ብንወስደው በኢትዮጵያ ዞሮ 4 ዓመት ልዩነት ማለት ነው። 4 ዓመት የነበረችው ረጅም ዘመን መስሎ ነበር። አጠቃላይ እኮ ምን መሰለህ በመረጃ ለመዘጋጀት ስነ ልቦናዊ ዝግጅት አለመኖሩ ነው ችግሩ። አሁን ለምሳሌ ስትመጣ ኢትዮጵያን ታሪክ ስትመለከት ጉጃራት አካባቢ አሁን እዚህ በራያ አካባቢ ያለ እኮ ሊወጋቸው አላሳልፍም ብሎ ነበር። ያበሻ ጀብዱ ስታይ አፒቹ ነጋ ምናምን አፒቹ የተባለለት ሰው ያንን ነው ስትመለከትና ይሄ አዶልፍ የሚባለው የቼክ ሪፐብሊክ ሰውዬ የራስ ኃይሉ አማካሪ ሆኖ ነው የሄደው እና በቀጥታ ዋር ሪፖርቲንግ ነው የቀረበበት ነገር ስትመለከት። ስለዚህ በስነ ልቦናዊም ሆነ በሌላም በቂ ዝግጅት አልነበረም። ባቡሩ አለ ከፈረንሳይ ማስገባት የሚቻልበት መሳሪያ ነበር። ያበሻ ጀብዱ ያበሻ ጀብዱ ተጫነ ጆብሬ የሚባል የተረጎመ ዲፕሎማሲ በኩል የነበረው ነገር በሙሉ ስትመለከት አሁን የሥርዓተ ንጉሱን ስትመለከት አሁን ቻይና ብትል ጃፓን ተወራለች ማለት ነው። ቻይናዎች ተወራለች ትልቅ ናቸው። ዞሮ ይችላል ግን እናሸንፋለን የሚለው ነገር ብዙም ብቻ በተደጋጋሚ ይወቀሳሉ። ግን ችግሩ ምን መሰለህ ጦርነቱን በሚመለከት ያው የጦርነቱ እይታ አንዱ ብሔራዊ ስሜት አለ፣ ኢጎ አለ፣ የኃይለ ሥላሴን መንግስት መደገፍ አለ። አሁን ለምሳሌ ይሄንን የኦሮሞ ጽንፈኛ ፖለቲከኞች የሚያዩበት መንገድ፣ የትግራይ አክቲቪስቶችና ፖለቲከኞች የሚያዩበት መንገድ፣ የቀሩት የሚያዩበት መንገድ የተለያየ ነው። ለምሳሌ የምዕራብ ኦሮሚያ ነገር ተብሎ ኢሊባቡር በዩናይትድ ኔሽን እንዲመዘገብ ጥረት እናደርግ ነበር። ኃይለ ሥላሴ ክራሽ አድርጎታል። በኦሮሞነቱና በማንነቱ ያፈረ የሐረርጌ ሰው ነው ብሎ ይገምታል። ኦን ዘ አዘር ሳይድ ደጃዝማች ታከለ ወልደ ሐዋርያትና እነንትና ማነው ስማቸው በጅሮንድ ተክለሐዋርያት የሚያነሱትና የሚቀሰቅሱት ነገር አለ። ዞሮ ፕሮፌሰር ባህሩ ዘውዴ እንደሚለው 40 ዓመት ነበር ከማይጨው ከአድዋ ማይጨው። ግን ለዛ ሁሉ 40 ዓመት አፄ ኃይለ ሥላሴ አይደሉም። አይ ኖ ግማሽ እኮ የምኒልክ ጊዜ ነው። አሁን አብዛኛውን ጊዜ ከመንገሳቸው በፊት አልጋውራሽ ሆነ የቆዩት ነገስታት ዘውዲቱ ዘመን አለ። ኢያሱ እኮ በቃ 3 ዓመት ነው። ከዛ በኋላ የነበረው ጊዜ ፓወር ስትራግል ነው። ባለሙሉ ስልጣን አምባሳደር ማነው እንደራሴ ሆነው ራስ ተፈሪ መኮንን ሆነው ቆይተዋል። 11 ዓመት ንግስተ ነገስታት ዘውዲቱ ምኒልክ ወንበር ላይ ያሉ እሳቸው ፈላጭ ቆራጭ ናቸው። ያኔ አውሮፓን ይጎበኙ ነበር። አውሮፓ እየሄዱ መሳሪያ ማድረግ በዲፕሎማት ብዙ ሊሰሩ የሚችላቸው ነበር። ለእሳቸው ግን ትልቁ ነገር ሎካል ፖለቲክሱ ነበር። ንጉሰ ነገስት መሆን ነበረባቸው። ኮንሶሊዴት ማድረግ ነበረባቸው። ፓወር የተከፋፈለውን ሪጅን መያዝ ነበረባቸው። እነዚህ እንግዲህ በጦርነት ላይ ካልቸራል ሂስትሪውን ለሚሰራ ፖለቲካል ሂስትሪውን ለሚሰራ የተለያየ ሰው ነገር ነው የሚያደርገው። ይሄ አንድ ሌላ ገጽታው ነው። እኚህ ሰው ግን ሊዘረዝሩ የፈለጉት ነገር ሳይኮ ባዮግራፊካል አናሊሲስ ኦፍ ኤምፐረር ማጀስቲ ኃይለ ሥላሴ ሳይኮሎጂካል ፕሮፋይሊንግ ኢምፖርታንት ነው። ለምሳሌ የመሪዎቻችንን ሰብዕና አናቅም ስልጣን ከያዙ በኋላ ለምሳሌ ቀዳማዊ ኃይለ ሥላሴ ምን አይነት ሰው ነበሩ? ጠላቶቻቸውን ሲያጠፉ የሚያስደንቅ ነገር ነበራቸው። ጭካኔያቸው፣ ክፋታቸው ሲጣሉ እስከ መጨረሻው ነው የሚያደርጉ። መንግስቱ ኃይለ ማርያምን ይኸው የገዛ ጓደኞቹን ያደረገበትን ነገር 81 ዓመተ ምህረት እነዛን ጀነራሎች ለምሳሌ ምንም አልነበረም። በይቅርታ በእድሜ ልክ እንኳን እነዛን ለሀገር ያገለገሉ ጀነራሎችን አይደለም ለብርሃነ መስቀል ለመይስ ኃይሌ ፊዳን እንኳን መግደል አልነበረበትም። በረጅም ጊዜ እስር እያቆየ ለሀገር ሊሰሩ የሚችልበት ሁኔታ ነው። እና እነዚህ አሰስመንት ይፈልጉ ነበር። ናርሲሲስቶች ናቸው። ናርሲሲዝም ደግሞ አሰስመንት ይፈልጋል። ሳይካትሪክ አሰስመንት ይፈልጋል። ሳይኮሎጂካል አሰስመንት ይፈልጋል። አሁን ካጠፉ በኋላ ነው በድርጊታቸው የምንዘረዝረው። እኚህ ሰውዬ በጣም በሚያስገርም ደረጃ
ከምታስበው በላይ ቀዳማዊ ኃይለ ሥላሴ አርጅተዋል። ሪቻርድ ስፔንሰር ኢትዮጵያ አት ቤይ ላይ ሁሉ ማለት ጆን ስፔንሰር የሚጽፈው አለ። ፕሬዚዳንት ሞቡቱ ሴሴ ሴኮን የዛይሩን መሪ ጋብዘው ማነው የሻንቅላ እዚህ አጠገቦች ነው የሚለፈልፈው አሉ። አዎ መጨረሻ ሴናይ ልጅ ላይ ነበረዋ ጥርስ የገባች ሀገር ላይ ኦፍ ኮርስ ኖ ጆን ስፔንሰር የሳቸው 40 ዓመት አሜሪካን ፖለቲካል አድቫይዘር አሁን ምን መሰለ ይረሱት ነበር። ለአሜሪካን ለጉብኝት መጥተው ኒክሰን እያለ በጣም የተዘባዘበ ነገር ሲነጋገሩ ጥሏቸው ሁሉ እኮ ሄዷል። እንዲህ አይነት ነገሮች ተከስተው ነበር። እስቲ ለምሳሌ ኢንትረስቲንግ ነገር ይኸውልህ እቺን ያትና ከዛ ወደዚህ ጋር ትመጣለህ። ኦኬ ንጉሠ ነገሥቱ በቀጥታ ወይም በፖለቲካ ወይም በአስተዳደር በኩል ከአንድ ባለስልጣናቸው ጋር በህብረት ከሰሩ በኋላ የጉዳዩ ወጣኝና አግባቢ እርሳቸው ሆነው ሳለ ያ የተደረገው ነገር በህዝብ ዘንድ የሚያስከስስ የሚያስወቅስ ሲሆን ሰውየውን በሀቅ እና በቀጥታ ደግፈው የሚመጣበትን መንገድ በመፈለግ ፋንታ አጋልጠው በተከሰሰም ጊዜ ንጹህ በጉዳይ የሌሉበት ዳኛ መስለው ይፈርዱበታል። በተከሰሰ ጊዜ እርሳቸውን ስም እንዳያነሳ በቅድሚያ የእኛን ስም ከማንሳት ተጠንቀቅ፣ ፍርዱን ተቀበል፣ ባይሆን በኋላ እኛ እናሻሽልልሃለን ብለው ያስጠነቅቁታል። ገና ንጉሠ ነገሥት ሳይሆኑ ወደ ንጉሠ ነገሥት ደረጃ ለመሸጋገር መኳንንቱን በስጦታ የሚሸነግሉበት ገንዘብ ለማግኘት የንግድ ሚኒስትሩን ዋና ዲሬክተር አቶ ገብረ እግዚአብሔር ፍራንሷን ስጋጃው በሰሌን ስም እየጻፉ በስጋጃ እየተቀረጠ በሰሌን ቀረጥ ልክ ገቢው እንዲገባና የቀረው ወደ እርሳቸው ኪስ እንዲገባ በትእዛዝ ያደረጉትን ክደው አስከስሰው ያስቀጧቸው በዚህ መንገድ ነው። ይሄ እንግዲህ ቀዳማዊ ኃይለ ሥላሴ ይሰሩ የነበሩት ይሄ ዲቫይድ ኤንድ ሩል በማድረግ ነው። በስተመጨረሻ ግን ይላሉ ተመልከት እስቲ ይችላልባት ዳሩ ግን ምንም ዘዴኛ ቢሆኑ የማርጀት ህግ ማንንም ህይወት ያለውንም የሌለውንም ተንቀሳቃሽ ስለማይምር እርሳቸውም በ82 ዓመት ዕድሜ በ57 ዓመት የግዛት ዘመን አካላቸውም አእምሯቸውም ሌላውን ከመቆጣጠር ደግሞ ራሳቸውን መቆጣጠር ያቃታቸውም የተከበሩት የተወደዱት የተደነቁት ንጉሠ ነገሥት ወጣት ከወረዳዎችም ሊያዘናጓቸው ሊደፍሯቸው ቻሉ። ይህ ሁኔታ የዘር አባታቸው በሆነው በሰለሞን ላይ መድረሱን ለመግለጽ መጽሐፍ ቅዱስ እንዲህ ይላል። ንጉሥ ሰለሞን ብዙ የውጭ ሴቶችን ወደደ፣ በእርሱም ፍቅር ተነደፈ። ባረጀም ጊዜ እነዚህ ሴቶች ልቡን አዘነቡት። ሴቶች አልገባኝም። ቀዳማዊ ኃይለ ሥላሴ እቴጌ መነን በ1954 ዓ.ም ከሞቱ በኋላ አቶ በሪሁን የሚባሉ ሰውዬ ቀዳማዊ ኃይለ ሥላሴ ታሪክ በሚል 24 ልጆች እንዳሏቸው ተገልጸዋል። አንዱ እንዲያውም ቴዲ የሚባል የሴቫንስ ባንክ ድራመር ነበር፣ አውቀዋለሁ። ከኛ ሰፈር በታች ቀበሌ 30 የሚባል ነበር የነበረው። እሳቸውን ይመስላል ይባል ነበር የኃይለ ሥላሴ ልጅ እየተባለ ምን ማለት ነው? የተለያዩ አልጋንጣፊ ሴቶች ስለነበሯቸው ከነሱ ጋራ መዳራት ነበረ ብሎ ይጽፋል። ይሄ እንግዲህ ተመልከት። አሁን እኚህ ሰውዬ በህማማት ማለት ትንሽ ከብዳል። እኚህ ሰውዬ እሺ አስጠፋብኝ በቃ በተዘበራረቀ ነገር ትንሽ ነው። ያ አይ ዶንት ኖ። ከዛ ደግሞ እንደገና አሁን ምን መሰለ እነዚህ ነገሮችን የመጻፋቸው በአንድ ወገን ጥሩ ነው ብዬ ገምታለሁ። እንዲያውም ቅድም ከልዩ ጋር ስናወራ ይሄ መጽሐፍ ልክ ኢህአዴግ ከገባ ስለሞቱ እሳቸው ኢህአዴግ እንደገባ ጽፎት ቢሆን ኖሮ የህይወት እኩያ ጓደኞቻቸው አብረው በሰራ የነበሩ ሰዎች አይደለም ነው። ለምሳሌ ያን የኢትዮጵያ ታሪክ የጻፈ ሰው ከየት አመጣኸው ይሄን ነገር ብሎ ሊከራከራቸው ሊያሳምናቸው ይችላል። አንዳንዶቹ ይሄን አሁን ለወጣት ብዙ ታሪክ ለማያመዛግብ ሰው እኚህ ሰውዬ የመጨረሻ ዘመናቸው ላይ ወመናይዘር ሆነው እንዳሳልፉ ይሄዳል። ፕሮፌሰር መስፍን በአንድ ወገን ለምሳሌ የልዕልት ዘነበ ወርቅና የልዕልት ሮማን ወርቅ ኃይለ ሥላሴ እናቶች አይታወቁም ብለዋል። አናቃቸው ከማን እንደተወለዱ እቴጌ መነን አይደለም የወለዱት። እቴጌ መነን ከሳቸው የወለዱት ልዕልት ተናኘ ወርቅ፣ ልዑል አስፋወሰን፣ ልዑል መኮንን፣ ልዑል ሳህለ ሥላሴ አምነው የወለዱት ልዕልት ፀሐይ፣ ልዕልት ዘነበ ወርቅ ነው። ሮማንና ዘነበ ወርቅ የሚባሉትን አይታወቁም እናቶቻቸው። የመንግስቱ ኃይለማርያም እናት አትታወቁም። ለምሳሌ አሁን ታሪኩን ሲጽፍ አሁን ያሉ የኢትዮጵያ ፖለቲካ ሰዎች ችግር ይሄ ነው እና ይሄንን ነገር እንደዚህ ቀድሞ ቢጻፍ ኖሮ አብሮ ለትችትም ለአስተያየትም ይገጥም ነበር። እስቲ ይሄንን ነገር ደግሞ ያው እሺ ኦኬ ራሱን ከጥፋት ውጭ ለማድረግ ወይም በአድማጩ ዘንድ ትንሽ ዝና ለማግኘት በዚህ ቀን በዚህ ቦታ በእንደዚህ ያለ ምክንያት እንደዚሁም ብላቸው ገላመጡኝ። ችሎታ ያለውን እገሌን ከኔ ጋር እንዲሰራ ጠይቃቸው እምቢ ብለው ችሎታ የሌለውን ሰላያቸውን ሰጡኝ። እንደዚህ መሆን አለበት ብዬ በድፍረት ግልጥጥ አድርጌ በቃልም በጽሁፍም ባቀርብላቸው አኮረፉኝ። ጥፋቱ የገሌ ነው ብዬ ወቅሼ ከነማስረጃው በምስጢር ሰጧቸውን ለራሴ ለገሌ ሰጥተው አስጠመዱኝ። ለራሱ ለገሌ ሰጥተው አስጠመዱኝ ሲል እያንዳንዱ ደግሞ አረጀው ወደ ጡረታ ሊሄድ ያሰናብቱኝ ብል እኛን አጋልጠ መሸሸህ ነው ብለው አፌዙብኛል። ሌላው ደግሞ በስራ ምክንያት ተጣልቼ ይልቀቁኝ ርስቴን እያረሱ እኖራለሁ ብላቸው
ማረሱንም እኛ ስንፈቅድልህ ነው አርፈ ስራ ብለውኝ ተጣልቼ ወጣሁ የሚለው እየተበራከተ ሄደ። ከዚህ መካከል ከተናጋሪዎቹ የተናገረም ያልተናገረም እውነተኛም ሐሰተኛም ሊኖር ይችላል። ከንጉሠ ነገሥቱ የሚሰጠው መልስ ግን ከትክክለኛነቱ አይዘልም። ይሄ አንድ ነገር ነው። አንድ ኢንትረስቲንግ ነገር ለምሳሌ ምን ይላሉ በጅሮንድ ተክለሐዋርያት አንድ ቀን ይነጋገሩና ከእሳቸው ጋር ሳይግባቡ ሲቀሩ እኛ እኮ ከሞትን ኢትዮጵያ ምንም ነች ይላሉ። ምክንያቱም እኛ እንደዚህ ድረስ ግብዝ አልመሰሉኝም ነበር ይላሉ። ምክንያቱም ኢትዮጵያ እኔ ነኝ ብለው ያስባሉ። አንዱ ኢትዮጵያ በጅሮንድ ተክለሐዋርያት ኦቶባዮግራፊያቸው ላይ በጣም ያነሱታል እና መጀመሪያ ወዳጅ ነበሩ። ከኢያሱ ተፈሪ ላይ ተስፋ ነበረኝ ያሉ በኋላ ግዞት ሁሉ አግዘዋቸዋል። አሁን የአሰበ ተፈሪን ራሱ አሁን ጭሮን ከተማ ስም ሲሰጥ ጭሮ በሉል መኮንን በራስ መኮንን ቦታ ላይ ሲደረግ አሰበ ተፈሪ ብለው እንዴት በራሱ ስም ያወጣሉ ሲባል ዝም በል ነገር አሏቸው። ግን እሱ እንዳወጣ አድርገው ነው ያስቀመጡት ታዲያ ሲሏቸው እንግዲህ እኔማ የአካባቢው ሰው የሚጠራው ልክ እንደ ቢርቢርሳ ምናምን እንደ ፊንፊኔ ጭሮ በኋላ እሳቸው ደግሞ አሰበ ተፈሪ በላት ብለናል አሉ መሰለኝ እና በዛ አዝነው ነበር። እስቲ እቺን በላት ከዕለታት አንድ ቀን በንቅናቄ ዋዜማ በ1964 ዓ.ም በላይኛው ቤተመንግስት በቢሮአቸው እንዳሉ ቀርቤ ስለ ታሪካዊ ቅርስ ጉዳይ ሳነጋገራቸው ንግግሬን ማድመጥ አቋርጠው ቃጭላቃጭሉ። የዋናው እልፍኝ አስከልካይ ምክትል ብርጋዴር ጀነራል ኃይለ ጊዮርጊስ ፈጠን ብሎ ሲገባ ተክለ ጻድቅን ጥራ አሉት። እርሱም ወደ አይኑን ጣል አድርጎ እጅን አስተወጣ። እኔም ማላውቀው ለተክለ ጻድቅ የሚባል ነው እያልኩ እንደቆሙ ሳስበው እሳቸው ቁጭ ብለው እዛው ማለት ነው ጃጅተው አለ። እንደገና ደውለው መጥቶ ሲቆም አሁንም ተክለ ጻድቅን ጥራ አሉት። አሁንም ወደ እኔ ገልመጥ ጥሎ ተመልሶ መጣ። እኔም እዚሁ አለው ልበል ወይም ይህን ስራ ሳፍራቸው ይሆን እያልኩ ሳሰላስል ሶስተኛ ጊዜ ደውለው ብቅ ሲል ሰለሞንን ጥራ አሉት። ሁኔታቸው ያሳዝን ነበር። የመጨረሻ እዚህ ድረስ ጃጅተው አገር ይመሩ ነበር። ለስልጣንም ሊሰጥ አልሞከሩም ነበር። ሌላው አንድ ኢንትረስቲንግ ነገር ቦሪስ ኤልሲኖ ነው ነበር። ልክ አንድ ሌላ ኢንትረስቲንግ ነገር ይሄንን በጣም ብዙ ጊዜ በዚህ ምክንያት በንጉሠ ነገሥትነቱ በስልጣን ለዘላለም መኖርን የሚወዱት ስልጣን ማካፈል የሚሰቅቃቸው ቀዳማዊ ኃይለ ሥላሴ በአንድ ወገን የተማረ ይበልጡኑ በዝግ ጉባኤ አፍታቶ መነጋገርና ማስረዳት የሚችል ከህዝብ ልገናኝ በህዝብ ልወደድ ተከታይ ላበች የማይል ራሱን ቀብሮ በተድላና በደስታ በጸጥታና በሰላም መኖር የሚፈልግ የጠቅላይ ሚኒስትርነቱን ስፍራ ይዞ በመስራት ሳይሆን ለንጉሠ ነገሥቱ የስልጣን ዕድሜ መሳሪያ የሚሆኑ ስለሆኑ ከማንም ባለስልጣን የበለጠ ሁለቱ ተስማምተው ረዘም ላለ ጊዜ ለ29 ዓመታት ሊዘልቁ የቻሉት በዚህ ምክንያት ነው። ጠቅላይ ሚኒስትሩ ነው ከጸሐፊ ትእዛዝ ጠቅላይ ሚኒስትር አክሊሉ ሀብተወልድ ጋር ነው ያለው። 29 ዓመት አዲስ አበባ ይላል። ከዛ እንዲያውም ጠቅላይ ሚኒስትሩ ጠቅላይ ሚኒስትሩ በስልጣናቸው ባድነት እንዳያዝኑ፣ በህዝብ ምሬት እንዳይበሳጩ፣ በሰው ስሜት እንዳይሰጉ ለውጭ ሀገር መሪዎችና መሳፍንት የሚሰጠውን የሳባ የጎርዶን ኒሻን በመሸለም በግብርና ለበዓል ቀን የመቀመጫ ወንበራቸውን ከፍ በማድረግ በቦታ በቤት በአክሲዮን በጥሬ ገንዘብ ስጦታ በመሸንገር ያስደስቷቸዋል። ጸሐፊ ትእዛዝ እሳቸው ያቀረቡትን ይሾሙላቸዋል። ይሄ ማለት በጣም ኢንትረስቲንግ ነው። እኛ ስለ ጠቅላይ ሚኒስትሩ ከንጉሱ አልፈው ጠቅላይ ሚኒስትሩን አሁን እኛ ጸሐፊ ትእዛዝን ማለት ነው እና አንድ ጊዜ አንድ ኢንትረስቲንግ ነገር ይደረጋል እና ከከተማ ይፍሩ ጋራ በጣም ይግባባሉ እና ከተማ ይፍሩ ደግሞ ያው መቼስ የሐረር ሰው ናቸው። እንደልባቸው በነፃነት ተናጋሪ ናቸውና አንድ ኢንትረስቲንግ ነገር ያነሳሉ። እስቲ እቺን ነውና እውነትም ወደ መጨረሻ እውነትም ወደ መጨረሻው ከ1960 ዓ.ም ጀምሮ ንጉሠ ነገሥቱ እርጅና እየተጫናቸው ዝንጋታ እያጠቃቸው ቢሆን ስለተገነዘቡት በተጨማሪም የማይወዷቸው ክፍሎች በቅንፍ ወልደ ጊዮርጊስ፣ አብይ፣ አስራት ወልደ ጊዮርጊስ ወልደ ዮሐንስ ጸሐፊ ትእዛዝ ወልደ ጊዮርጊስ እና አብይ ልዑሉ ናቸው። ጀነራል አብይ አበበ የልዕልት ፀሐይ የልጃቸው ባል የነበሩ። አስራት ደግሞ ዋና ልዑል አስራት ካሳ ናቸው። የአስፋ ወሰን አስራት ካሳ አባት ነው። ስልጣን ይዘው እንዳያጠቋቸው እንደተባለው ከእርሳቸው ጠንከር ያለ መንፈስ ባለው በአቶ አካለ ወርቅም በሌሎችም የወጣት የቅርብ ወዳጆች እየተመከሩ ከችልታ ከዝምታ ከግዴለሽነት እንቅልፍ ነቃ እያሉ ወገን ወደ መሰብሰብ አዘነበሉ። ንጉሠ ነገሥቱ እንዳይሰሙ ከመጠንቀቅ ጋር በወዳጅ አማካኝነት እየጠቆሙ ስም ያላቸውን የጦር አለቆች መገናኘትና ማቀራረብ ጀምረው ነበር። ንጉሠ ነገሥቱ ዘንጋ የሚሉበትን ወቅት እየመረጡ ወዳጆቻቸውን እያቀረቡ ማሾምና በንብረት ማደራጀት ጀመሩ። በዚህም ጊዜ ንጉሠ ነገሥቱና ጠቅላይ ሚኒስትሩ ወደ እኔ ሁኑ የኔ ነህ በማለት ውስጡን ሰው ይሾሙ ጀመር። በዚህ ወቅት ከሁለቱም የበላ አይጠፋም ይላሉ።
ይሄን እንግዲህ ምን ያደረጉ መጨረሻ ላይ በዚች እንዘጋዋለን። ኦኬ በዚህ ምክንያት በቢትወደድ ኦኬ 2 ደቂቃ አለ ዘውዴ ፈንታ ወዳጃቸውን አቶ ጌታሁን ተሰማን የአገር ግዛት ሚኒስትርነትን አሾሙ። የክብር ዘበኛውን ጠቅላይ አዛዥ ጀነራል አበበ ገመዳን የፖሊሱን ጠቅላይ አዛዥ ጀነራል ይልማ ሽበሽን በፍጹም የራሳቸው ወገን አደረጓቸው። የመከላከያውን ሚኒስትር ጀነራል ከበደ ገብርኤልና ቺፍ ዴታ ማጀሩን ይላል ፍሬንች ስለሆነ ነው ጀነራል አሰፋ በየነን ሜጀር አሰፋ አየነን ነው አያና ወደ ራሳቸው አያናን የኦሮምኛ ነው ቀየራችሁት ወደ አየነ እናንተ ወደ ራሳቸው ጋር ለመሳብ ጥረት ያደርጋሉ የተባለ ይወራ ጀመር። በዚህም ላይ የንጉሠ ነገሥቱ የቅርብ ሰራተኞች የእልፍኝ አሽከሮችና ባለሟሎች በጎን ወዳጅ አድርገው ዛሬ ልዕልት ገሊት ልዑል ገሌ ወይም አቶ ገሌ ወይም ወይዘሮ ገሊት ለጃንሆይ በእርሶ ላይ እንደዚህ ብለው ተናግረዋልና ይጠንቀቁ፣ መልሶንም ያዘጋጁ ይል በቅድሚያ የሚያስጠነቅቋቸውን አግኝተዋል። ጸሐፊ ትእዛዝ አክሊሉ 20 ዓመት አብሮ መስራት የንጉሠ ነገሥቱን ጸባይና ችሎታ አጣርተው በማወቅ ቁጭ ብለው የሰሙትን እንዳልሰሙ መስለው አሁንም ንጉሠ ነገሥቱን በመሸንገልና ፍጹም ታማኝ በመምሰል የተጠመደባቸውን ወጥመድ በማፍረስ ንጉሠ ነገሥቱን ወደ ራሳቸው የመሳብ ከፍተኛ ዘዴና ጥረት ያደርጉ ነበር። ቢሆንም ንጉሠ ነገሥቱ ልክ በጸሐፊ ወልደ ጊዮርጊስ የወድቀቷ ዜማ 1947 እንደደረሰው አሁንም በዚህ በ1965 ዓ.ም ላይ በጸሐፊ ትእዛዝ አክሊሉ ላይ መድረስ ጀመረ። ለሹመት ለስጦታ የሚያቀርቡትን ንጉሠ ነገሥቱ በመቀበል ፋንታ ይቆይ ይጠና ማለት ጀመሩ። ቀን አክሊሉ ለንጉሠ ነገሥቱ አቅርቦ ሊያሾሙት የነበረው ማታ ራት ላይ በልዕልት ተናኘ ወርቅ እየፈረሰ ይከሽፍ ጀመረ። በጸሐፊ ትእዛዝ አክሊሉ በኩል የሚቀርበው የስራ ጉዳይ ሳይቀር አጠራጣሪ ሆኖ ሁሉም የስራ ንቅናቄ ቀድሞውኑ ያላመረበት በአሁን ጊዜ ፈጽሞ አቤት ይገርማል። በጣም አሁን አንድ ኢንትረስቲንግ አስፔክት ኦፍ ዚስ ቡክ ፓወር ፖለቲክሱን the same thing እኮ ነው ነገር ፓወር ፖለቲክሱን ከደርግ ጀምረ ለምሳሌ ከመንግስቱ ኃይለማርያም ጋር በጣም የሚቀርቡት ቶፕ አራቶቹን ባሉ ግርማ ኦሮማይ ላይ የጻፈውን ተመልከት። በኋላም ደርጎቹ የጻፉትን ስታይ ፖለቲካል ቢሄቪየር እና ፖለቲካል ካልቸራችን አንድ አይነት መሆኑ ነው። የመሪ ለውጥ ነው ያለው። ፕሮፌሰር መስፍን ጥሩ ነገር ያነሳሉ። የምንጠላው ጭቆና ሳይሆን ጨቋኝ ነው። ስለዚህ አሁን ተመልከት የሰው ለውጥ ነው የተደረገው። አሁን አክሊሉ ሀብተወልድ በጣም በብዙ ቦታ ላይ በቃ ኢትዮጵያ ታግሏል። ማአት ነው። በተለይ ዘውዴ ረታ ዘመዳቸው ናቸው። ዘውዴ ረታ ዘመድ ስለሆኑ አምባሳደር ዘውዴ ረታ እሳቸውን እኮ ያሳደጓቸው በአቶ መኮንን ሀብተወልድ በኩል ዜና የወሬ ዳይሬክተር እንዲሆኑ ያደርጓቸው እሳቸው ናቸው። ዘመድ ስለሆኑ በጣም ሲያጎሏቸው አድርባይ ኢንዲሳይሲቭ የሆኑ ሰልፊሽ መብለጭለጭ የሚወዱ አሁን ለምሳሌ ለመሪ የሚሸለም ሽልማት እየተሸለሙ ሚስትየው ፈረንሳዊ ናቸው። የኢትዮጵያን ባህል ሶፊስቲኬሽኑን አያውቁትም። ባለበት ነው የሚሄዱት። አንድ ጊዜ ለመጨረሻ ንግግር ለፍልሰታ ድሬዳዋ ነው የሚያሳልፉት። ሄደው ጠቅላላ አቶ ከተማ ይፍሩን ይጠሩና ሲነግሯቸው ይወዷቸዋል። በግልጽ ነው የሚነግሯቸው። ከዛ ምንድነው ነገር ሲሏቸው አይ ተሰብስበን ነበር። ምን አረጋችሁ? አይ እንደዚህ እንደ አንዳንድ ሐሳብ እንዲመጣ እሳቸውን ከውጭ ጉዳይ ሚኒስቴር ንግድ ሚኒስቴር ቢትወደድ ዘውዴ ገብረሕይወትን ከሀገር አስተዳደር የክፍለ ሀገር አውራጃ ግማን ነው እንደራሴ እያደረጉ ሾማቸው። አንዴ ከሞሮኮ ሲመጡ ከካዛብላንካ ንጉስ ሐሰንን አናግረው እንደው ጃን ሆይ ምንድነው የሚቆጨውት ነገር አልኳቸው አሉ። ከተማ ይፍሩ እኛ በሰራነው ነገር ምንም የሚቆጨን ነገር የለም አሉ። ዘ ሴም ቲንግ መለስ ዜናዊ ምንድነው የሚቆጭ ነገር ሲባል በህይወቴ አንድም የሰራሁት ነገር ተሳስቼ አላውቅም። መንግስቱ ኃይለማርያም ሲጠየቅ የሚቆጨውት ነገር አሉ። እንኳን ሰው ሲሞት ትንኝ ሲሞት ይዘገንነኛል፣ ለሀገሬ ከሚጠበቅ በላይ ሰርቻለሁ ያሉና እንግዲህ ሞናርኪውን ነው ታጋዩን ነው ማርክሲስቱን ከዛ ወታደሩን ነው ቀጣይም እንግዲህ ወደ ስትመጣ ያሉትን ነገሮች ይሄ ነው። ይሄ ነገር መፈተሽ ያለበት ፖለቲካ ባህላችን ውስጥ ነው መጠቀስ ያለበት እና ስለዚህ ሳይኮ ባዮግራፊ የተክለ ጻድቅ መኩሪያ የካቲት ንቅናቄ ነው። ኤልያስ በጣም በዚህ 2 ሳምንት ውስጥ በእውነት አሜዚንግ የሆነ ስራ ነው የምትሰራው። እነዚህ መጽሐፍት በደንብ ጥጥት አድርገህ እየሰራሃቸው አንዳንዶቹም ቅጥቅጥ ተደረጉ እያልክ ዛሬ ንጉሱንም ቀጥቅጣቸዋል። ትንሽ ተክለ ጻድቅ አቅድም ረዘመብን እንጂ ሰዓታችን እንጂ በሌላ አንድ ዙር ከልዩ ጋር የተከራከርነው ነገር እንመለስበታለን። ኢንተረስቲንግ ነገር አለው። የመሪዎቻችንን መሪ ባህሪ ለማወቅ በጣም ወሳኝ መጽሐፍ ነው። ይሄን ማወቅ አለብን። ደግሞ ይሄን ካወቅንም ነው ኢንጌጅ ማድረግ ታክል ማድረግ የምንችለው። ለማንኛውም ዝግጅታችን ሳይካትሪስት እና ሳይኮሎጂስት ነው ማቴሪያል ምንድነው? ሊንክ ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ከዛ በተረፈ መልካም በዓል ይሁንላችሁ። የህማማት በዓል ከዛ በሚቀጥለው ሳምንት ላይ የምንገናኘው። መልካም በዓል።